እንደምናመሻችሁ ተመልካቾቻችን ከእለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር እኔ ፍራውል ኃይሉ ነኝ። በቅድሚያም የእለቱን የምንዛሬ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን እንመለስ። ጊዜና ገንዘብን የሚቆጥብ ሉሚና የተሰኘ ዲጂታል የኢንሹራንስ መተግበሪያ ይፋ ተደረገ። መተግበሪያውን ይፋ ያደረገው ኢትዮ ላይፍ ጄነራል ኢንሹራንስ ኩባንያ ሉሚና በበርካታ የሀገሪቱ ቋንቋዎች የሚሰራ በመሆኑ ሁሉንም የማህበረሰብ ክፍሎች ለማገልገል ይረዳል ተብሏል። መሰረት ነቃ ተጨማሪ አለው። ኢንሹራንስ ወይም መድን በሰው ህይወት ወይም ንብረት ላይ የሚደርስ ሰው ሰራሽና ተፈጥሯዊ አደጋ ለሚያስከትለው ኢኮኖሚያዊ ኪሳራ መተኪያ የሚሰጥ የገንዘብ ካሳ ነው። ኢትዮጵያ ሀገር በቀል መድን ስለነበራት ማህበረሰቡ የሚደርስበትን አደጋ ራሱ በራሱ ሲቋቋመው ኖሯል። አሁን ላይ ኢትዮጵያ ውስጥ 18 የኢንሹራንስ ኩባንያዎች ሲገኙ ከነዚህም ውስጥ የህይወት መድን አገልግሎት የሚሰጡት 13 ብቻ መሆናቸው ተመላክቷል። የኢትዮጵያ ብሔራዊ ባንክ በ2013 ዓ.ም ባደረገው ጥናት በኢትዮጵያ የኢንሹራንስ ኩባንያዎች 55 በመቶ የሚሆኑት ቅርንጫፎቻቸው የሚገኙት በመዲና አዲስ አበባ ከተማ ውስጥ ሲሆን እነርሱም አገልግሎት እየሰጡ የሚገኙት 3 በመቶ ለሚሆነው የሀገሪቱ ህዝብ ብቻ መሆኑ ተገልጿል። የህይወት መድን ሽፋን በሚገባው ልክ ማግኘት አለበት የሚል ጽኑ አቋም እንዳለ የሚናገረው ኢትዮ ላይፍ ኤንድ ጀነራል ኢንሹራንስ የዘመኑን ቴክኖሎጂ በመጠቀም ግቡን ለማሳካት ከሉሚና ቴክኖሎጂ ጋር በመጣመር በኢትዮጵያ የኢንሹራንስ ታሪክ ለመጀመሪያ ጊዜ ማንኛውም ሰው ስልኩን በመጠቀም ብቻ የህይወት መድን መግዛት የሚችልበትን ሉሚና የተሰኘ ዲጂታል የህይወት መድን የሞባይል መተግበሪያ ማስጀመሩን የኩባንያው ስራ አስፈጻሚ ሽመልስ ገድለ ጊዮርጊስ ተናግረዋል። ለመጀመሪያ ጊዜ ማንኛውም ሰው ስልኩን በመጠቀም ብቻ የህይወት መድን መግዛት የሚችልበት ሉሚና የተሰኘ ዲጂታል የህይወት መድን ሞባይል መተግበሪያ ያስተዋውቃል። በዛሬው ዕለት በሀገራችን ያለው መድን ሽፋን መረጃ እንደሚያሳየው በ2015 ዓ.ም ከሁሉም ኢንሹራንስ ኩባንያዎች የህይወት መድን ለመግዛት ከአርቦን ክፍያ የተሰበሰበው ገንዘብ 1.4 ቢሊዮን ብር ወይ ደግሞ 13.7 ሚሊዮን ዶላር ነበር። ይህ ገንዘብ መጠን ለሀገሪቱ አጠቃላይ ሀገራዊ ምርት ወይም ጂዲፒ ቢካፈል የኢንሹራንስ ዘርፉ ሀገራዊ አስተዋጽኦ ኢንሹራንስ ፔኔትሬሽን የምንለው 0.36 በመቶ ብቻ ነው። ነገር ግን በዓለም አቀፍ አማካይ መለኪያው 7.4 በመቶ ጋር ሲነጻጸር የሀገራችን የመድን ዘርፍ አስተዋጽኦ ኢምንት ነው። ሁሉም የኢንሹራንስ ኩባንያዎች በጋራ ሰርተው ለንብረት ነክ ለኃላፊነትና ለህይወት ወይም ጤና መድን የሰጡት ፖሊሲ ወይም የሰጡት የኢንሹራንስ ሽፋን ከኢትዮጵያ ህዝብ ውስጥ ከ7 በመቶ ለማይበልጠው እንደሆነም ተመላክቷል። ይሁንና ኢትዮ ላይፍ ኤንድ ጀነራል ኢንሹራንስ በአሁኑ ጊዜ በመላው ሀገሪቱ 35 ቅርንጫፎችን እንደከፈተ አስቀድመው የተለመደው አሰራር ብቻ በቂ ሆኖ ባለመገኘቱ አሁን ላይ ከሉሚና ቴክኖሎጂ ጋር በመተባበር ማንኛውም ሰው በያዘው ስልክ ብቻ በመጠቀም የግለሰብ የህይወት መድን ፖሊሲ መግዛት የሚችልበትን መተግበሪያ በጋራ ማስጀመራቸውን ይናገራሉ። ማንኛውም ሰው በያዘው ስልክ ብቻ በመጠቀም የግለሰብ የህይወት መድን ፖሊሲ መግዛት የሚችልበትን መተግበሪያ በጋራ ይዘው መጥተዋል። ምን እንኳን በዓለም ባንክና በኢትዮጵያ ብሔራዊ ባንክ ትብብር በተሰራ ጥናት መሰረት ከሀገራችን ህዝቦች 53 በመቶ የሚሆነው ህዝብ የእድር አባል ቢሆንም ሰው ሲሞት የሚሰጠው የማስተዛዘኛ ገንዘብ እድሩ የሚሰጠው ማለት ነው እንኳን የቤተሰቡ ቀጣይ የኑሮ ቀዳዳ ሊደፍን ቀርቶ ከሟች የቀብር ማስፈጸሚያ ከ25 በመቶ የበለጠ ወጪ ለመሸፈን እንኳን አይበቃም። ለዚህ ነው በሀገራችን የቤተሰቡ ዋና የገቢ ምንጭ ብሬድ ዊነር የምንለው የሆነ ሰው ሲሞት ህልፈቱ 2 እጥፍ ሞት የሚያደርገው መሞት ብቻ ሳይሆን የቤኔፊሻሪውም ደግሞ በሱ ስራ ያሉትን ሰዎች ጉዳት ስለሚያደርስ ሞቱ 2 ሞት ነው ይባላል። ጥናቶች እንደሚያሳዩት በኢትዮጵያ ከ70 በመቶ በላይ የሚሆኑ ሰዎች የሌሎች ሰዎችን እጅ ጠብቆ የሚያድሩ ናቸው። ኩባንያው በ2016 ዓ.ም የህይወት መድን ፍላጎት ዳሰሳ በሚል ጭብጥ ሁሉንም የማህበረሰብ ክፍል ሊወክል በሚችል መልኩ የከተማና የገጠር ወረዳዎች ድረስ ገብቶ ባስጠናው ጥናት ከ7 ዓመታት በፊት በዓለም ባንክና በኢትዮጵያ ብሔራዊ ባንክ ትብብር ከተሰራው ጥናት ጋር ተቀራራቢ የሆነ ውጤት ማግኘቱን ገልጿል። ውጤቱ ሉሚና የተሰኘን መተግበሪያ ሰርቶ ለማጠናቀቅና ህብረተሰቡን ለማገልገል ገፊ ምክንያት ስለመሆኑም በዕለቱ ተነስቷል።
ቻይና ከአሜሪካ ጋር ያደረገችው ስምምነት ታሪካዊና ስኬታማ እንደሆነ የቻይና ባለሙያዎች ተናገሩ። በሁለቱ ሀገራት መካከል የተካሄደው የታሪፍ ስምምነት በቻይና ድል አድራጊነት የተጠናቀቀ እንደነበር ሲኤንኤን ዘግቧል። ሲኤንኤን ይዞት በወጣው ሀተታ የኢኮኖሚ ድርድሩ በዋሽንግተን ተጽዕኖ ወደ ድርድሩ እንድትመጣ ያደረገችበት ታሪካዊ አጋጣሚ እንደነበርም በግልጽ አስፍሯል። ቤጂንግ አሜሪካ ታሪፍ ከጣለችበት ዘርፍ መካከል አንዱ የመድኃኒት ዘርፍ ሲሆን የቻይና ሳይሆን የአሜሪካ ችግር በማለት በፌንታኒ ላይ ያለውን አቋም አጥብቃ መያዟን ዘገባው አክሏል። ምንም እንኳን መድኃኒቱን ለመስራት የሚያገለግሉ ኬሚካሎች ለማምረት ከዋሽንግተን ጋር ተጨማሪ ትብብር ቢደረግም ቤጂንግ በእቃዎቿ ላይ የቀረውን የአሜሪካ ታሪፍ እንድትቀንስ ሊረዳ ይችላል። ቻይና ምንም እንኳን በሁለቱ ሀገራት መካከል የተፈጠረውን የንግድ አለመግባባት ፈጣን ኢኮኖሚዋን ቢጎዳም የመደራደር ፍላጎቷን ለማሳየቷ ባለሙያዎቿ አግኝተዋለች ላሉት የፖለቲካ ትርፍ አስተዋጽኦ የጎላ እንደነበር ተመላክቷል። ቻይና ከአሜሪካ ጋር ያደረገችው የንግድ ስምምነት ትራምፕ የጣሉት ታሪፍን ተከትሎ በተፈጠረው አለመግባባት ላይ ብቻ ሳይሆን በሁለቱ ሀገራት መካከል የሚስተዋለውን የኢኮኖሚ ድርድር ማዕከል ውስጥ ባስገባ መልኩ እንደነበር ያሳየው ዘገባው በማከልም ቻይና በሁለቱም ረገድ አሸናፊነቷን አስጠብቃለች ሲል የዘገበው ሲኤንኤን ነው። የቡድን ሰባት ሀገራት መሪዎች ያልተመጣጠነ ሲሉ የገለጹት የዓለም ኢኮኖሚን ለማስተካከል ቃል መግባታቸው ተገለጸ። የአባል ሀገራቱ መሪ ቃል የገቡትን ያልተመጣጠነ የዓለም አቀፍ ኢኮኖሚ ሚዛን በማስጠበቁ መስክ ላይ ብቻ ሳይሆን በሩሲያ ላይ የሚጥሉት ታሪፍ እንዳካተተም አልጀዚራ ዘግቧል። በትላንትናው ዕለት ካንዳሩኪ ተራራ ላይ ተገናኝተው የጋራ ስለሚያደርጋቸው ጉዳዮች የተነጋገሩት የአባል ሀገራቱ መሪዎችና ባለስልጣናት ተገቢ ያልሆኑ የኢኮኖሚ ፖሊሲዎችና አተገባበራቸው ላይ በተመለከተ ውይይት ማድረጋቸው ተመላክቷል። ከተሰበሰቡት የአባል ሀገራት ባለስልጣናት መካከል የፋይናንስ ሚኒስተሩና የባንክ ገዢ የታደሙ ሲሆን በዓለም ኢኮኖሚ ውስጥ ከልክ ያለፈ አለመመጣጠን መኖሩን አንስተው መፈታት እንዳለበት ቃል ስለመግባታቸውም ዘገባው ጠቁሟል። ለውይይት የቀረበው ይህ የባለሙያዎች ሰነድ ቻይናን ያካተተ ሲሆን በግልባጩ የሩሲያን ማዕቀቦች የተመለከተ እንደሆነም የሮይተርስ ዘገባ ያመላክታል። በተለይ ተመሳሳይ የሆኑ የኢኮኖሚ ህግጋቶች የማያከብሩና ግልጽነት በጎደላቸው ሀገራት መንግስታት ላይ የማያዳግም ምጣኔ ሀብት እርምጃ መውሰድ እንደሚያስፈልግም አቋም መያዛቸውም ተመላክቷል። የቢዝነስና ምጣኔ ሀብት ዜናዎች እዚህ ላይ ተጠናቀዋል። ስለተከታተላችሁ እናመሰግናለን።